በዛሬው ቪዲዮአችን በርጣሚውስ መታው አረ መታው ኳሱ መታው እንጂ ኳሱን አረ መታው እባክህ ኳሱ መታው አረ ጎሉ እባክህ መታው ጎሉ መታው አንድ ሲንግል ወንድ አንድ ፍቅረኛ መያዝ አቅቶታል። አንድ ባለ ትዳር ወንድ ግን 5 ፍቅረኛሞችና 2 ውሽሞች አሉት። የሥራ ልምድ ካለበት መቀጠል ይችላል። አይቤሶች እኔን ብትቀጥሩ ታያዋጣችሁ። አንደኛ ንግግር እችላለሁ፣ ሁለተኛ ትንሽ ካገገምኩ መልከኛ ነኝ፣ ሰውነቴም ጥሩ ነው። በጣም ከባድ ሁኔታ ላይ ነው ያለው። ፍርስትና እንዴ ና እንዳለች ልብሴ ላይ የሆነች ቅማል ላሳይ። ቅማል ናና ልብሴ ላይ ቅማል አለ እንዴ? ቅማል እንስሳ እኮ ነው። ልብሴ ላይ የቤት የገላ እሳባር ሶስትና ያገኘ አንተ እሪ ሀገር ናቸው። ጥያቄ ነው፣ የመጨረሻ ጥያቄ። ይሄን ከመለስሽ 500 ብር ትወስጃለሽ፣ ካልመለስሽ 100 ብር። ለመጀመሪያ ጊዜ ስታደርጊው ሊያም ወይም ሊያደማሽ ይችላል። ከዛ በኋላ ግን ደስ ያለሽ የምትጠቀሚበት የሰውነት ክፍልሽ ምንድነው? ተናገር። 5 ሰከንድ አለሽ። 5 4 ድንገል ነይ። ሰላም ፋሚሊያንስ እንዴት ናችሁ? ሁሉ ሰላም? እነዚህና ሌሎችም አዝናኝ ቁም ነገር አዘል ቪዲዮዎች ይዘንላችሁ መጥተናል። እስከ መጨረሻው አብራችሁን ቆዩ። ዓለም በደስታ ነጭው ንግደቡ ደግነው በምሽት ኮከብ ማታ በተጨረቃ ማታ እሳት አንድደን ማታ እንጠብቅ በቃ ማታ አራንቺ ሴቶች ወሮ ባክሽ ለዚህ ቻናል ያው አዲስ የሆናችሁ ሰብስክራይብ ማድረግ እንዳይነሳ፣ ላይክም አድርጉ። ስፔሻሊ ላይክ ታረጉ አሪፍ ነው። ምክንያቱም አካውንታችን ለ3 ወር ዋርኒንግ ሰጥቶኛል። ኮሚኒቲ ጋይድ እሳል ተብዬ ያው እያለቀ ነው። በልኝ 1 ወር ከምናምን የቀረኝ ያው ላለመጥፋት ብዬ ነው መጣው እንጂ በጣም ቪው ተመቷል። የመጨረሻ ቪው ቀንሷል እና በጣም አስቸጋሪ ነው። የዩቲዩብ አልጎሪዝም በጣም አስቸጋሪ ነው። እኔ እንደ ሌላ ዩቲዩበር አልደብቃችሁም፣ ግልጽ ነኝ። ያው አካውንቴ ዋርኒንግ ላይ ነው። ቪው በጣም ተመቷል። ምክንያቱም ለብዙ ሰው እንዳይደርስ ያደርገዋል። ዋርኒንግ ላይ ሲሆን ራሱ አልጎሪዝሙ የዩቲዩብ አልጎሪዝም ለብዙ ሰው እንዳይደርስ ያደርገዋልና ስለዛ 1 ወር ከምናምን የቀረችን እሷን ዋርኒንግ ስትነሳ በደንቡ በሰፊው ነው የምንመጣው። ይፖስተታል። በደረሳችሁ ሰዓት ይድረሳችሁ ቪዲዮ። ስለዚህ መልቀቄን አላቆምም። ዘና ፈታ የሚያደርጉ ቪዲዮዎች አሉ። ዛሬም እስከ መጨረሻው አብራችሁን ቆዩ። ይመቻችሁ። እንዴት ላይክ ደብሯቸዋል። እንዴት ላይክ ደብሯቸዋል። እንዳይደብራችሁ ልጆቼ ትላቸዋለህ። ከዛ የራስን ሐሳብ እኔ አክሽን ትወናውን ብቻ ነው። እሺ ሬዲ ኮን ያልኩት አክሽን መቻ አራራንገላታው አክሽን ደብራችኋል እንጂ አልደበረ። በጣም ጥሩ ነው። ተባራኩ። ተወሰችብኝ እኮ ደብሯቸዋል እንዴ? በጣም ጥሩ ነው። አይ ተጫወቺባቸው በፋዘር። አንዳንድ ፋዘሮች እኮ በቃ ደስ ይላሉ፣ ፈን ናቸው። አንዳንዴ ልጅ ሲደብረው እኮ ከፋዘር ጋር ነው የሚጫወተው እና በቃ አንቺ ትደበሪባቸዋለሽ አይደል? ማሳጅ ቤት ሄዳችሁ ኤክስትራ የምትሰሩ ባለሀብቶች በርማችሁ ላይ ጠንቋዮች መተት እየሰረቧችሁ ነው። ታገራችሁ። እንዴት ዋሉ አባብዬ? ቁጭ በል። ምን ፈልገህ መጣ? ሀብታም ወን ፈልጌ ነበር። እና ምን ይዘህ መጣ? የባለ ሀብቱን ፐርሚሽን የመጥቻለሁ። ከማሳጅ ቤት ነው? አዎ ከማሳጅ ቤት። ሰው ሁሉ በቃ በእኛ ባቋራጭ ይበለጽጋ። እስኪ አምጣ። ደግሞ አረንጓዴ ኮንዶም አመጡ። ሀብታም ባያመጡብን የላቸው። ይኸውልህ እኔ የደሃ ስፐርም አምጥተህ ስሬን እጀ ሰባራ እንዳታረገው። ኧረ በፍጹም የሀብታም ዘር ነው። አስመጭና ለረኪ ነው። በየሳምንቱ በግንደ ሙዝ ነው ላጥላት እያረገም ይበላሉ። አንተ ሳርህን ትበላለህ፣ እሱ በግዬ ላጤ ይበላል። ይኸውልህ ባለፈው አንዱ መክበር ፈልጎ እንዳንተ ለካ ያመጣው የቀን ሰራተኛ ዘር ነው።
ልጁ እኔ ከሰራሁለት በኋላ የበልጠ ዳየብኝ። እኔ ምንድነው ብዬ እንደገና ዘሩን እንትን ሳረገው እንደገና ሳየው ለካ ቀን ሰራተኛው እቁብ ጥሩ ኤክስትራ ተጠቅሞ ያዘር ነው። እና ይሄ እንኳን አስመጭና ላኪ ከሆነ ነው ሲጀመር አቃቻ የሀብታም መስፈርት ይለያል እኮ ሲጀመር የሀብታም ነው እንኳን ንጹህ ነው። ቶሎ ስለሚያገኝ የድሃው ቶሎ ስለማያገኝ እንትን ይላል። ችግር የለውም በቃና አኑረ አንሆማ ጃሉሪያ ሰኩምበ ምን ማለት ነው? በዚህ ሀብታም ሰውዬ ላይ ሰይፍ ይሰካበት። ሀብት ሁሉ ላንተ ያርገው። ማስመጣት ብቻ ሳይሆን መላክም ያርግል ያሳካል ማለት ነው። ባል እንግዲህ ዳውኑ 11000 ትከፍላለህ። ሀብታም ስትሆን ደግሞ መጣ ግንባር ወቃ ብታርግልኝ። ግንባር ወቃ ብቻ ግንባር ወርቃ ከማ ማመጣሉ 1000 ብር ነው ወዲህ በል አይደለም ባቢ ለምን ለሶስ ኤክስትራ ያመጣሉ? ምን የሀብታም ዘር ነው? ሀብታሙ ነው አንተ እኛ ጠንቋዮች እኮ ለሰው እንሆናለን እንጂ ለራሳችን አንነን። ምናልባት እኔ ድህነቴን ልታስታውሰኝ ባቢ ፈሳት ድህነቴን ልታስታውሰኝ ነው። ጠንቋይ ግን ለምንድን ነው ለራሱ የማይሆን? ስንቱ ተሸወደ በእናንተ። ጠንቋይ ጋር የሚሄዱ ሰዎች ያሳዝኑኛል። ሰላም አባ። እሺ ሰላም እንዴት ነህ? ቱሪስት ነህ እንዴ? ቱሪስት ነህ ወይ? አበዛ ይደም ምን ነው እንደዚህ መቅረጽ እኮ ትችላለህ። ቱሪስት ነኝ። ለምን አንበሳ ምናምን እዛ ውስጥ አለ? ና እንዳለች ልብሴ ላይ የሆነች ቅማል ላሳይ። ቅማል ናና ልብሴ ላይ ቅማል አለ እንዴ? ቅማል እንስሳ እኮ ነው። ልብሴ ላይ የቤት የገላ እሳባር ሶስት ነው ያገኘው። አንተ እሪ ሀገር ናቸው። ክፈል እንግዲህ የድሮ ስሟ ነው አይደል? ክፈል እንግዲህ እያስጎበኘው አይደል? ይሄም እኮ ከፍላ አይደል እያየክ ያለው ሌላው እና ለቅማል እና ቱሪስት አይደል? የለም አይደል? እናንተ ሀገር እና ብርቅ ነው እንዴ? ሲጀመር አንተ ቱሪስት አይደል? ቱሪዝም አንዳንድ ቱሪስቶች ደግሞ ተበዙታላችሁ። ሁሉ ነገር በቃ ብርቅ ይሆንባችኋል። ያያችሁት ያደጋችሁበትን ነገር ስመጡ እንደ አዲስ የሚሆንባችሁ ነገር ነው እኮ የሚገርመኛል። እንግዲህ ካሜራ ይዛችሁ ምናምን እንትን ነው እኔ ሲመስለኝ ያው ዲያስፖራነታችሁን በደንብ ልነግሩን ይመስለኛል እኔ ሳስበው። አንድ ሲንግል ወንድ አንድ ፍቅረኛ መያዝ አቅቶታል። አንድ ባለትዳር ወንድ ግን 5 ፍቅረኛሞችና 2 ውሽሞች አሉት። የሥራ ልምድ ካለኝ መቀጠል ይችላል። ኧረ ተው ባለትዳሮች ተው አቀዝቅዙት። እሺ ሲንግሎች ምን ይሆኑሽ? እናንተ ሁሉንም ያዛችሁት ምን ይሆኑ ሲንግሎች? ሲንግሉም ለነገሩ ሲፈዝ ነው ተው ይበለው። ግን ባለትዳሮች ተው አረፉ። በርጣሚዎስ መታው አረ መታው ኳሱን መታው እንጂ ኳሱን አረ መታው እባክህ ኳሱን መታው አረ ጎሉን እባክህ መታው ጎሉን መታው ጎሉን መታው። አይ በርጣሚዎስ እኔ ቀልድ አያልቅብህ። እኔ ቆይ ኮንቴንቱ ከኔ ይመጣል ግን ይመች ጆ ልጅ ነው አንተ ስትንቀራፈፍ ታዲያኛ ምን ጊዜ ወልድ ሁሉ ልቦ ሲያምር አባቴ በጊዜ ሰብሰብ ማለት ልክ ነህ። ሳይሻል አይቀርም። በቃ ፊላ አንተ ካለማ እዚህ ጋር እቃ ተቀብዬ መጣሁ ጠብቅልኝ። ኧረ ችግር የለም እንዴ ልጅ ማጫወት ደግሞ ምን ችግር አለ እንዴ? ኧረ ችግር የለም እንዴ አባቴ ሄዷል እና ያጫውታለሁ። ሾ ዶዲ ዲዞራሞ ኒ አንተ ማን እንዴ ልጅ ነው አላለኝም እንዴ? እሺ ይሄ ካልተመቸ ሌላ ቢተረበያ እሺ በቃ አንተ አጫውተኝ። ምን ጨዋታ መሆኑ ነው? ፊላ ልጅ ነው ደርኳት ተጫዋች እኮ ነው የኔ ልጅ አይደል? በጣም ተጫዋች ና የልጁ ነው መሰለኝ አባትየው ላይ የተወጣው። ለዛ ባለጌ ፕሮ ለሆነ ጀለስ ላክለት። አንድ ጥያቄ ልጠይቅሽ። ኦኬ የሀብታም ተቃራኒ ምንድን ነው? ባለጌ ጉዴ አይደለም ደሃ እኮ ደሃ ባለጌ አይደል? ሰደብሽን። እኛ ምናችን ነው ባለጌ? እንዴት ደሃ ባለጌ ይሆናል? ሀብታም ራሱ ባለጌ አልተባለም። ለነገሩ የሀብታም ልጅ ምን ያውቀዋል? ቤት ተቀምጦ ከመብላት ውጭ በስንቱ ተሰርበን እንደምንችለው። መቀመጫ ለምን ይጠቅማል? ለምሳሌ መቀመጫ የኛ መቀመጫ የአንቺ መቀመጫ ለምን በአማርኛ ነው? እሺ ዳሌ ለምን ይጠቅማል? ዳሌ ለምን ደግሞ ይጠቅማል? ብዙ ነገር ይጠቅማል። ለመቀመጥ ይጠቅማል። አንድ ለመቀመጥ
ለውበት ይጠቅማል። ውበት ለማሳየት። እሺ ሌላስ? እንዴ ለምን አይጠቅም? እንዴ ራስቸው እንዴ ሰው ነው ቆሻሻ ማስወገጃ። ኦኬ ምን አልሽኝ? ቆሻሻ ማስወገጃ እንዴ አይደል? ቆሻሻ ማስወገጃ። ኦኬ ተረፈ ምርት። አሪፍ ነው። ወንዶች የሴት ዳሌ ሲያዩ ማለት ነው ለምን ደስ ይላቸዋል? እንዴ ለምን እነሱ ወንዶችን ብጠይቅ አይሻል? ያው አይ ለምን ደስ የሚላቸው ይመስላል? አሁን አጭር ቀሚስ ሲያዩ ደስ ይላቸዋል። ዳሌ ምናምን ሲያዩ በጣም ደስ የሚላቸው ይመስላል። ስለሚያምር ይሆናል። ስለሚያምር ሁሉንም ነው ያዩታል። አይ እንጃ እኔ ግን ሞሪ ያማረው የሚያምር አላ ሳታ አለ ደንደኛ ነው። ስለሚያምር እንኳን እነሱ ሴቶች አናይ ምንድነው የምታውቂው? የሴቱ ነው የወንዱ ነው? ወንዱ ምን ያደርግለታል እኮ ሴቷም ካየች የወንድ ነው የሴት ነው የምታየው ይልከ ሴቷ የሴትንም ታያለች። ካማረ ምን ችግር አይፎ ማድነቅ ነው ያምራል አይባል ይባላል። አንተ እኔ ያው አያለው እንዴ ሴቶች በጣም ነው የሚያዩት እንጂ አሁን የሚያምር ሼፕ ካላት ሴት ለሴት ይታያሉ። እንደውም ትቀናለች እንጂ በጣም የሚቀኑ ሴቶች አሉ በሼፕ ማለት ነው። እኔ ስለማቅ ነው። ግልጽነቷ ደስ ይላል። ልጅቷ ይመች። ጉድ ሞርኒንግ ሻቅጠልም ማለት ነው። መሲ ማታመጣው ያልከኝ ልጅ ማለት ነው። ይኸው ጉድ ሞርኒንግ ሻቅጠል ይኸው ከዚህ በፊት ጉድ ሞርኒንግ ሻይ ቅጠለኝ ብዬ ቪዲዮ ሰርችላችሁ ነበረ። ሻይ ቅጠሉን ፍለጋ ለምን ወጣሁ እንዴ? ለኔ አትነግረኝም? እኔ ልጅቱ ያለው ባይገርማችሁ ጉድ ሞርኒንግ ሻይ ቅጠልን አሁንም ድረስ እኔና ቤተሰቦቼ በፍቅር የምንጠጣው ሻይ ነው። የድሮ አትበሉ ጋይስ፣ የድሮ እያላችሁ አታስረጁኝ ጋይስ። እና ጉድ ሞርኒንግ ሻይ ቅጠል እንደምታዩት አሁንም ድረስ እየጠጣ ነው፣ በፍቅር እየጠጣ ነው ከቤተሰቦቼ ጋር። ጓደኞቼን ታውቃላችሁ እና ቤት ሲመጡ ከዚህ ውጪ ሌላ ሻይ ስለማልቀዳላችሁ ታውቁታላችሁና አሁንም ድረስ ደስ ብሎኝ በፍቅር የምጠጣው የራሴን ሻይ ነው። አለማታውቁኝ ጉድ ሞርኒንግ ሻይ ቅጠል ላይ ያለሁት ልጅ ማለት ይቺ እኔ ነኝ። እና ተወዳችኋለሁ፣ ይመቻችሁ። መልካም አደገች አይገር እንዲህ ምናምን የድሮ ሻይ ቅጠል የዘጠናዎቹ ምናምን በጣም የቆየ ነውና እና ያኔ ማስታወቂያ ያሰሩሽ አሁን አምባሳደር ያደረጉሽ ዘማለን ግን አንፈርድም። አንዳንዴ የበላውበትን ሳህን ላለማጠብ በምላሴ ላስላስ አድርጌ ታጠበቀው እስከተቻለ አራቱ አንፈርድም ማለት እንዴ? ዛሬ ምን አይነት ጉድ ነው የምንሰማው እንዴ? ምን አይነት ሰው ነሽ አንቺ ደግሞ? በጎርጊስ ምን ነው አንቺ ምን ነው ምን አረጋችሁ? ጥምስጣላ በእናታችሁ እኔ እኮ ነው ያስችበልችበታለሁ። እና አሁን ልጅ ወለድኩ ነው ብለው ቃል የለኝም። ጉድ ሳይሰማ መስከረም አይጠባሉ። ሌላ ጉድ ይወጣል እኮ። አሁን ለተስቀዱስ አንፈርድም እንዴ? እሺ ቀጣይ እንሰማለን። አንፈርድም። ሻወር ቤት ባለው የጥርስ ብሩሽ ሽንት ቤቱን ዳሩን አጥቤ አውቃለሁ። አረማዬ አንፈርድም። ቢያንስ ካጠብሽ በኋላ አትነግሪንም እንዴ? ኧረ በስመ አብ ደግሞ እኮ አባዬ ፍላሽ አያደርገውም ሁሌ። ግን እኔ እንደሆነ በምን አወቅሽ? ሰማያዊ ነበር ቀለሙ። አይ እንግዲህ አላውቅም እኔ ወደዛ። ተመስገን አተረፈኝ። ተመስገን ጌታዬ። ወደ ተላወሰ ውስጥ የተላወሰ ኧረ እዚህ ቤት ምንድነው የማይሰማ ጉድ የለም እንዴ? ምንድነው ማይ እንዴ? አንቺ በብሩሽ ምን አሳጠበሽ? በእጅሽ ከመጀመሩ ነው በብሩሽ የሚታጠበው እንዴ? ስላላወቁ እኮ ነው ሁለቱንም በአንድ ያጠብኩበት። ብቻዬን ማለት እንሰማለን ግን አንፈርድም። እናት አንተን እርጉዝ እያለች ይውረድ ብዬ ነበር። አባዬ እንድወለድ አልፈለክም ነበር ማለት ነው? ስማም ዛሬ ምን እኔ ግን እዚህ ቤት ትወዱኛላችሁ። ያው ግን እናት ይሄን ከንቱ ሐሳብ ስላልተቀበለች ኮርቼባታለሁ በእውነት። እርግጠኛ ነህ? አሁን እሱ ኮራበታል ይመስለኛል። ቀላል ይኮራ። እንሰማለን ግን አንፈርድም።
እማዬ እናት እሷ ናት ወይ ሲሉኝ አይደለም ሰራተኛችን ናት ብዬ አውቃለሁ። ምን አልከኝ? አጣርቼ አልሰማሁም። ምን አልከኝ? ማ እኔ እኮ እኔ ሰራተኛ እኔ እንደሱ ማለት ፈልጌያለሁ። ያው አለባበስሽ አነጋገርሽ እንደ ገጠሬ ስለሆነ እየሰማችሁ ነው። ገጠሬ ብሎ ሰደበኝ እኮ። ኧረ እባክሽ ጨዋታ ማን ሴትዮ ገጠሬ ነኝ እኔ አለባበስሽ ምናምን ያልኩት ለምን ወደ ሌላ ነገር ደግሞ አንፈርድም አይደል እንዴ? ኧረ ችግር የለም እኔ ገጠሬ ችግር የለም። በቃ ጨዋታውም ለዛውን አጣ ቀየራችሁት ጨዋታውን። በቃ ተውት። ራታን በላም እንዴ ደግሞ ቆይ እንሰማለን። አንፈርድም ያመጣው ሰው ማን ነው? ይሄን ጨዋታ ያመጣው ሰው? በቀልድ ሰበብ እኮ ብዙ እውነቶች እየወጡ ነው። እኛም እንሰማለን አንፈርድም ብቻ። ከማን ጋር ነኝ? ከኔ ጋር። አንቺ ማን ነሽ? ሄቨን እንኳን አደረሰሽ። እንኳን አደረሰሽ። ለምን ነው? ለዛሬው ቀን ነው። እሺ 3 ጥያቄ ጠይቃታለሁ። 3ቱንም በትክክል ከመለሰች 1000 ብር ታሸንፋለች። 2ቱን ከመለስሽ 500፣ 1 ከመለስሽ 100። ሄቨን ያስማማናል? ኦኬ። የመጀመሪያ ጥያቄ ማገዝ አይቻልም። አንድ አውሮፕላን በኬንያና በኢትዮጵያ ድንበር መካከል ተከሰከሰ። በህይወት የተረፉትን ሰዎች የት ነው የምንቀብራቸው? ሄቨን what ከኢትዮጵያና ከኬንያ ድንበር መካከል ነው የተከሰከሰ። ያው ድንበር ላይ ነው የሚቀበሩት። የት ሰፈር ነሽ? እናንተ ሰፈር በህይወት የተረፈ ሰው ይቀበራል? ምንድነው? እሺ ነይ። ሁለተኛ ጥያቄ ጠይቅሻለሁ። ስራውን የሚጀምረው ተወጥሮና ቆሞ ነው። ሲጨርስ ደግሞ ልፍስፍስ ብሎ መሬት ላይ ነው የሚወድቀው። ምንድነው? ሻማ ነው። ሄቨን ሻማ ነው። ተው ሻማ ነው እንዴ? ኦኬ ይቅርብሽ። እሺ እሱ ሮጦ ሄደ፣ ሌላ ነገር አሰባ። ችግር የለም። ቦነስ ጥያቄ ጨምርሻለሁ። ይሄን ጥያቄ ዲስኳሊፋይድ አደርግልሻለሁ። ወንዶች በፊት ለፊት በኩል ሲያንጠለጥሉት ኩራት እንዲሰማቸው የሚያደርግ ነገር ምንድነው? መሳሪያ። አንድ ድል እንደገና ሳይድ አይ ከረባት። አይ መሳሪያ በቃ ከረባት ነው ሄቨን። እሺ ችግር የለውም። አንድ ጥያቄ መልሰሻል። አንድ ጥያቄ እንደመለሰች አድርጌላታለሁ። 3ኛ ጥያቄ ነው፣ የመጨረሻ ጥያቄ። ይሄን ከመለስሽ 500 ብር ትወስጃለሽ። ካልመለስሽ 100 ብር። ለመጀመሪያ ጊዜ ስታደርጊው ሊያም ወይም ሊያደማሽ ይችላል። ከዛ በኋላ ግን ደስ ያለሽ የምትጠቀሚበት የሰውነት ክፍልሽ ምንድነው? ተናገሩ። 5 ሰከንድ አለሽ። 5 4 ድንገል ነይ የጆሮ ጌጥሽ ነው ሄቨን። ተበላች ወይ ባትናገሪ። ነይ ሽልማትሽን ውሰጂ። ነይ ትምጣ ራሷ እንዴ እሷ ትምጣ። ነይ ውሰጂ። ነይ ሽልማትሽን ውሰጂ። 100 ብር አሸንፋለች። ቴንክ ዩ። አይ ደስ ይላል። የጨዋታ ይቀጥል። የምር ተመስጭቶናል። አሁንም ዞር እያልክ ብዙ እውቀት አስተምረን እንደዚህ በጣም አሪፍ። ሰሞኑን እንደዚህ እያየናቸው ያሉ መንገድ ላይ እያየናቸው ያሉ ኢንተርቪዎች አሪፍ ናቸው። የምር ፍቅር እውር ነው ይባላል። ትክክል ነው። ኧረ አሁን አይን ወጥቷል። አሁን ያል ድሮ ነበር። አሁን እንዴ አይኑ በርቶ እኔ ጋር ያይም ጭራሽ አያይም። ያ ሁሉ ነገር እንዴ በጣም እኮ ሁለታችንም እኮ ብታይ ማለት ነው በጣም ይገርም ጎበዝ ልጅ ነው ደግሞ እሱ ማለት ነው። ታይዘን ብዙ ነገር ይሄ ወጣትነት አንዳንዴ ትኩሳቷ አስቸገረች እንጂ እኮ ታይዘን የትም እንደርሳለን። ደግሞ ታይ ስናወራ ምናምን እኮ ግን በቃ አልሆነም ያ ሁሉ ነገር ምናምን አበቃ። አዎ ግን አይ በዚህ ሳምንት ደግሞ ሰይፉ ላይ ቤቲ ይቀርባለች ማለት ነው። ቤቲ ቲክቶክ ላይ ሰሞኑን በጣም ቫይራል የሆነ ቪዲዮ ነበራት እና ምን ያክል ስራ እንደምትወድ ላይፍ ማሸነፍ እንደምትፈልግ ጠንካራ ሴት እንደሆነች ምናምን ያወራችበት ማለት ነው። ደስ የሚል ቪዲዮ ነው እና ኢንተርቪውን በጣም ብዙ ነገር ሊያስተምራችሁ ስለሚችል እዩት። እኔ አሁን ልክ የ31 ደቂቃ ኢንተርቪው ነው እና 5 ደቂቃ ከ40 ሰከንድ ላይ 5 ደቂቃ ከ40 ሰከንድ ላይ ምን ይፈጠራል? እኔ ሰይፉ ከየት እንዳገኘው አላውቅም። ብቻ የድሮ ባልሽ አብራችሁ ፋና ላምሮት ላይ ነበራችሁ። ከዛ ቤቲ ደሮኛ ህፃን እያለን እንግዳ መጥቶ ጥፋት ስናጠፋ ቤተሰቦቻችን የሚስቅ እሳቃላል።
አዎ ከዛ ዞራ ትሮቹ ፕሮዲዩሰሮቹ ¿Y qué fue? Visitena. Con tanta chapa. Va a hacerle. Ranking, ranking, ጭባ ምን አይነቱ? አዎ እሱም ማውራት አልፈልግም። ጭባ አገኛለሁ። ሰይፉ የሰይፉ ኢንተርቪው ላይ መቅረብ እኮ በጣም ከባድ ነው። ያው ነገሮችን የሚያወጣጣበት መንገድ ምናምን በጣም ሰይፉ የተካነ ስለሆነ በኢንተርቪው ከባድ ነው። መጠንቀቅ ያስፈልጋል። ሰይፉ ጋር ሰውም ካፋ የወጣውን ነገር ስለሰማ በቃ ሄዶ ቲክቶክ ላይ ሰርች ያደረገ ምናምን ልጁ ታወቀ። እንደዛ አይነት ነገር ነው እና ይሄ አሪፍ ኤፒሶድ ነበር። አዩት ገብታችሁ ያላያችሁ አሪፍ ነው። እናት ጸጉርሽ ላይ ምን ነገር አለ? ላልፍ ነበር እውነት ያስ ኖ እዚህ ጋር መሰለኝ ብርድ መቷቸዋል። አበቦቹ ግን ይቅርታ ተውልገዋል። ያ ግን ያምራል። ለስተካክልሽ አነሱ እንጂ ጸጉርሽ ላይ አድርግልሽ እንዴ? ያምራል። ያው ትንሽ እዛ ጋር ይጭሽ ማለፍ ስላልቻልኩ ነው። ይሶ ፕሪቲ የምሬ ነው። ተማሪ ነሽ ሰራተኛ? አያፌ ላይ ይመጣል። ለዛ ነው ፈገግታሽም ደስ ይላል። ያው sometimes ምናምን ፋሚሊ ነውና አይጂ እሷ አበባ ላይ ነች። ኦኬ አረጋለሁ። እሺ ሌር ነው። እኔ በሀገራችን ባህል ደግሞ ሴት ልጅ ቻው ስትባል እጇ ይሰማል። የት ነው ሀገራችን? ቻው በቃ ይመችሽ። አንተ አይናውጣ ነው ይመችህ። ምር ኢንስታግራም ተቀበልክ፣ ከዛ ጨዋታው ይጀምራል። ይመችህ። እኔና ጀለሴ ያለንበት ሁኔታ ጋር እርጥብ ጋብሽና አውሲ አንተ እርጥብ ምናምን ትላለህ። እኔ ማስተካከል የተቀደደ ጫማ ነው እያልኩ አንተ ጫማ ምናምን ትላለህ። እንደዚህ የተቀደደ ካልሲ ለብሼ መጥቼ ጭራሽ ካልሲ ታደርጋለህ። ነው ወንድም ልኩ ኤስታል ኮን አድርጎ ያሳዝናል። ተጎዳው ሰው በጣም ነው የሚያሳዝነው። ይምር መቻለው ምን ይደረጋል። አይቤሶች እኔን ብትቀጥሩ ታያዋጣችኋል። አንደኛ ንግግር እችላለሁ፣ ሁለተኛ ትንሽ ካገገምኩ መልከኛ ነኝ፣ ሰውነቴም ጥሩ ነው፣ ሱስ አረግ ያምርብኛል፣ እደንሳለሁ፣ ጌም እወዳለሁ። በጣም ቀላል ስራ ነው የሚሰራው። ኢቢኤስ ኢትዮጵያ ቴሌቪዥን 6 ዓመት ነው የሰራሁት። በነገራችሁ ላይ እሑድን በኢቢኤስ ተወዳድሬ ነበረ ከዳንኤል ተገኝ ጋር። ዳንኤል ተገኝና እኔ ለመጨረሻ ዙር ደርሰን እንደውም ሰውነትህን በማንች ሳራ ትባላለች የሰው ሀብት አስተዳደሯ የኢቢኤስ ማለት ነው። እና ምን አለች መሰላችሁ ዳይት ምንድነው ምግብ አመጋገብህን አስተካክል እና ትንሽ ሰውነቴ ቦርጫም ስለነበርኩ ማለት ነው ትንሽ ከዛ በኋላ እንትን ትላለህ ምናምን ብላኝ ነበረ። ከዛ ያው እንግዲህ ዳንኤል ተገኝ ታዋቂ ስለሆነ እሱ እንትን አደረገ፣ አሸነፈ። ጋርዴ መጣ። በጣም ከባድ ሁኔታ ላይ ነው ያለው። እኔ ሳየው ራሱ የሆነ ሰውነቴ የሆነ የሚወረኝ ነገር አለ ማለት ነው። ብቻ እንጃ በጣም ከባድ ሁኔታ ላይ ነው ያለው። አሁን ራሱ ትክክል እኮ አይደለም። የሆነ ነገር ያውቃል ግን ትክክል አይመስለኝም። ያው እንግዲህ ሰይጣን እየተጫወተበት ነው። ብቻ የሰው ልጅ ነው። በእናታችሁ ምሕረቱን ይላክለት። በጣም ከባድ ሁኔታ ላይ ነው የደረሰበት ነገር። በጣም ተወዳጅ እኮ ጋዜጠኛ ነበር። ቲቪ ላይ ምናምን በጣም በቃ በእውነት በጣም ተወዳጅ ነበር። ምን ሰይጣን ነው እንደዛ የተጠናወተ? ብቻ ከባድ ነው። ማሂ ስለ ፈጣሪ ብለሽ በቃ ስለ መድኃኔዓለም ብለሽ ይህን ቲክቶክ ተይና ማለት ነው ተፍ በይ። ወግ ማረጋችንን አሳይን። ቲክቶክ ምንም አይጠቅም። ሰው ሁሉ ቆኛ አለመታደል ነው እንጂ ሁሉ ሰው ሽማግሌ ሲላክለት ሲያገባ ሲጨፍር፣
እኛ ለመታደል ነው እንጂ አሁን አንቺን ለምንድነው ግን እንደዚህ የምታደርጊን? አለመታደል ምን ላርግ እኔ? እንዴት ምን ላርግ? ቁልጭ ቁልጭ አትበይ ደግሞ ተፍ ተፍ በይ። አይንሽ ይጥፋ አቲ እግዚአብሔርን እኔ ከብሬ ነው እኔ ማለት እንደ ከሆነ ሰው ጋርም ቢሆን ተጣይና ሽማግሌ ያስልኪ የጣውንም የቁንም አተን እንዴት እንችለዋለን? እኔ እኮ በዚህ ያያዝሽ እኮ ኔክስት ይር ራሱ ሽማግሌና የመደገስ ነገር ተስፋ የለኝም። እኔ እኮ ገና አንድ ፍሬ ልጅ ነኝ። አንድ ፍሬ ኧረ ዝም በይ ሰርግ ቪዲዮ ባያችሁ ቁጥር መጨፈር ባማራችሁ ቁጥር አንድ ያለውት እኔ ነኝ ሲንገል እኔ ላይ አትውረዱብኝ። እኔ ገና ልጅ ነኝ። ስንት ነገር ይጠብቀኝ። እንደው አንቺ አሁን አትሽ ነው ማሂ የሚልክ የለም። እሺ ከውጭም ቢሆን አስመጪ እንትን እኮ ነው አሁን የውጭ ሀገር ዜጋ የሚሆን እኮ እኛ ችግር የለም። አሁን እንትንም ዝግ ነው ምናምን አየር መንገዶች ብዙም ስራ እየተሰራም ሰላም አይደለም ምናምን እየገባ አይደለም እቃ እየገባ እኔ እኮ ቁም ነገር ነው የማወራው ማለት ማሚ ልካሽ ነው እንዴ? ታዊ እንዴ በጣም ባል ማግኘት በጣም ከባድ ሆኗል። እንግዲህ ያው ባል ከፈጣሪ ነው። ጠብቁ፣ እሱ ካለ ይመጣል። ጊዜውን ጠብቁ። እንዲሰለት ተብሎ ነው ይመጣል። ጠብቁ። ጫት በመቃም መልዬ ከሰውነት ወደ እንጨትነት የተቀየረ ሰው ይሄ አንዳንዱ ወጣት ጫት መቃም ዘመናዊነት፣ ስልጡንነት መስሎ ይታየው ይሆናል። የአደንዛዥ እጽ ውስጥ መዘፈቅ ስልጡንነት ሊመስለው ይችል ይሆናል። የራሴን ልምድ ልንገራችሁ። ሁለተኛ ደረጃ ትምህርት ቤት መጨረሻ ላይ ነው ሲጃራ ማጨስ የጀመርኩት። ለምን ቢባል ስልጡኖች የምላቸው ሰዎች ሲጃራ ያጨሳሉ። እሺ ማለት እኔም ወጉ ይድረሰኛልኩና ጀመርኩ። ነገር ግን አሁን በሰለጠኑት ሀገሮች ያለውን ሁኔታ ስታዩ ሲጃራ የሚያጨስ ነው እንጂ ፋራ የሚባለው ገሪባ የሚባለው ሲጃራ የማያጨስ አይደለም። አሁን በሰለጠኑት ሀገሮች እኛ አሰለጠን። ስለዚህ ይሄን አስተሳሰብ ወላጅ ብቻ ሊዋጋው አይችልም። እኔ በአቅራቢያ የነበሩ ሲጃራ የሚያጨሱ ወጣቶችን አይቼ ነው የተከተልኩት። ሌላውም በአቅራቢያ የነበረውን ነው አይቶ የሚከተለው ወጣቱን ነው። ስለዚህ እናንተ ወጣቶች ከዚህ ነፃ የሆናችሁ ወጣቶች በእውነትም ስልጡኖች እናንተ መሆናችሁ አደንዛዥ እጽ ውስጥ የተዘፈቀው ሌት ተቀን ጫት በመቃም ከሰውነት ወደ እንጨትነት የተቀየረ ሰው አይ መልዬ ትናፍቀናለህ እኮ የምር በጣም። በመለስ ጊዜ የነበረውን መፎክር ታስታውሱታላችሁ? መለስ ሲሞት የነበረው መፎክር ሳናውቅ ወቀስን ስናውቅ አጣን የሚለው እኔ እርር ብዬ ነው ያለቀስኩት። እኔ መለስ ሲሞት እኔ አልቅሻለሁ። እኔ መለስ እንኳንም ደረስኩብህ እንኳንም አየሁ። ግን ያው እንግዲህ አንተ በትኖር ዛሬ አሁን ሌላ ነገር አታሰሩኝ። ለማንኛውም ቀጣይ ቪዲዮ ሁለተኛ ቀን በሶስተኛ ቀን ብሩ አየሁት። ከዛ ባንክ ቤት እጅ ስጠይቅ ምንድነው ይሄ ሁሉ ገንዘብ አለ እንዴ ያለ ምንድነው ይሄ ከቁጥር በላይ ነው እኛ አንችልም ቴሌብር ላይ ነው የገባልኝ። እዛ ጋም ሲሄድ ይሄ ሁሉ ችለን አንሰራም ኮኔክሽን እስከሚመጣ ድረስ ጠብቅ ብሎ የጠበቁ ነው። ጌታው በስመ አብ ወልድ መንፈስ ቅዱስ ወዳጆች ቴሌብር ማለት ነው ኮኔክሽን እስከሚመጣ ድረስ ማሰራት አንችልም ወይ ኮኔክሽን ሲመጣ ነው የምንሰራ እንጂ ምንድነው ይሄ ሁሉ ገንዘብ አለ እንደ በዚህ ሀገር አሉ። ይሄው ልንገርህ አንተ ገጣባቱን ደግሞ ማን እንደላከራ ስሙ ራሱ አጣን ኮምፒውተር ላይ ፈልገን። ስንት ነው ስንት 100 ቢሊዮን ነጥብ 56 ነው የሚለው
አቤት መቀደድ አቤት መቀደድ። እኔ ግን አይደል አንዳንድ ሰዎች ናቸው እዚህ እንትን ላይ የምትሄዱ ሰዎች ማለት የሃይማኖት ቦታ የምትሄዱ ሰዎች እንዴት ነው የምትቀደዱት? ያልሆነ ታምር እኮ ነው የምታወሩት። የምር ይሄን ያህል ገንዘብ እንዴትም ሊኖር አይችልም። እንዴትም አይኖርም። 100 ምናምን ስንት ቢሊየነር 100 ቢሊየነር በቃ እኮ አንተ ከዓለም አንደኛ ሀብታም እኮ ነው የምትሆነው። አንተ ኤለን መስክ እኮ ነህ ካሁን በኋላ ይሄ ብር ካለ። ታዲያ ኢትዮጵያ ያለው ወጣታ በጣም ታስቁኛላችሁ። የዛሬ ቪዲዮአችን ይሄን ይመስል ነበር። ዘና ፈታ እንዳላችሁ ተስፋ እናደርጋለን። ቀጣይም በአዲስ ቪዲዮ እንመለሳለን። እስከዛው መልካም ቆይታ። ሰብስክራይብ፣ ላይክ አድርጉ። እሺ እንደነገርኳችሁ ቅድም ቻው። በልዬ 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 አሞራ እንዳይበላኝ ላንቺ ብዬ